በዋግምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በተፈጸመው የድሮን ጥቃት ቢያንስ 36 ሰዎች ተገደሉ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመው የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር የጤና ባለሙያና ነዋሪዎች ለሚዲያ ተናገሩ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳው አመራር አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳው አመራሩና ነዋሪዎች ገልጸዋል። ሐሙስ ጥር 7 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ሚዲያ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎቹ እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኙ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር የወረዳው አመራሩ ለሚዲያ ገልጸዋል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚሁ የወረዳ አመራር የሚሊሻ አባላቱም ታጣቂዎቹ ላይ ለሚወሰድ እርምጃ እየተዘጋጀ እንደነበር ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበርም ጠቅሰዋል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮን መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጸምም የሚል መተማመን እንደነበር ነዋሪዎች አስረድተዋል። ሚዲያ ያነጋገራቸው የወረዳው አመራሩ በተመሳሳይ ሀሳብ አንስቷል። አመራሩ ስምርት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። እየቃኘች ይሆናል አልን። ምንም ባልጠበቅነው ሰዓት 30 ደቂቃ አይሞላም ተመልሶ መጥቶ መታ ስሉ የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። ካምፑ በአጠቃላይ በሙሉ ወድመዋል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክስ ስራዎች ተተኳሽ እዚያው ነበረ። ሩቅ ስለሆነ እዚያ ስለማናደርስ ጥቅል ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎች ብዙ ቦታ ተቃጥሎ ነው የቀረው ሲሉ በንብረት ላይ የደረሰውን ጉዳት ዘርዝረዋል። 2 የወረዳው ነዋሪዎች በበኩላቸው 38 ሰዎች መሞታቸውንና በጥቃቱ የተገደሉት በሙሉ የሚሊሻ አባላት እንደሆኑ ነዋሪዎች ለሚዲያ አረጋግጠዋል። አምቡላንስ ይዘው ተጎጂዎች መጀመሪያ ወደ ተወሰዱበት ጤና ጣቢያ ያመሩ። አንድ የጤና ባለሙያ ደግሞ 10 ህይወታቸው ያለፈ እንዲሁም 9 የቆሰሉ ሰዎች ወደሚሰሩበት ጤና ተቋም ይዞ መምጣታቸውን ለሚዲያ ገልጸዋል። የጤና ባለሙያው 10ሩ ከሞቱ በኋላ ነው እኛ ጋር የመጡት። እኛ ደርሶ የሞተው አንድ ነው። እዚያ ድልድይ ሄደን ነበር። ከድልድይ ይዘን እየመጣን አንዱ አረፈ። አሁን ደግሞ እኛ ጋር ገብቶ ሪፈር ከላከን በኋላ መንገድ ላይ አረፈ ብለዋል። የጤና ባለሙያው እንደሚያስረዱት ህይወታቸው ያለፈው ሰዎች ወደ ጤና ተቋሙ ከተወሰዱት ከሞተ በኋላ የሚሰጥ የሕክምና አገልግሎት ወይም እንዲያገኙና ሰው እስኪረጋጋ ድረስ ነው። ወደ ጤና ተቋሙ እየተወሰዱ ሳለ ህይወታቸው ያለፈው ለሚሊሻዎች ስምሪት ሲሰጡ የነበሩ የግንባር መሪው አቶ ደሳለኝ ልብስ ነው መሆናቸውም
ሁለት የአካባቢ ነዋሪዎች ተናግረዋል። ጉዳት ከደረሰባቸው መካከል ደግሞ በካምፑ ምግብ የሚያበስሉ ሁለት ሴቶችና አንድ ሕፃን እንደሚገኙበትም ገልጸዋል። የጤና ባለሙያው በበኩላቸው በሁለቱ ሴቶችና ሕፃን ልጅ ላይ የደረሰው ጉዳት ቀላል የሚባል እንደሆነ አክለዋል። ከሞቱት በተጨማሪ ሌሎች ሚሊሻዎች ከባድ ጉዳት እንደደረሰባቸው የሚናገሩት የጤና ባለሙያ 3 ሰዎች ለተሻለ ሕክምና ወደ ሰቆጣና ደሴ መላካቸውን ጠቅሰዋል። ጤና ባለሙያዎቹ የሞቱ ሰዎች ላይ የደረሰውን ጉዳት ሲያስረዱ አብዛኞቹ እዚያው እንደተቀበሩ ነው የሰማ ነው። እኛ ጋር የመጡት ብዙዎቹ በጣም የተጎዱ ናቸው ብለዋል። 3 የወረዳው ነዋሪዎች ለሚዲያ እንደተናገሩት አስክሬናቸው መለየት ያልተቻለው ከ20 በላይ ሰዎች የቀብር ስነ ስርዓት የተከናወነው ጥቃቱ በተፈጸመበት አካባቢ በሚገኘው ቅዱስ ገብርኤል ቤተ ክርስቲያን ነው። ከ10 በላይ ዘመድ የሆነና የሚያውቋቸው ሰዎች መገደላቸውን የሚናገሩ አንድ ነዋሪ ማንነታቸው የተለዩት ቀብራቸው ተፈጽመዋል፣ ያልተለየው አንድ ላይ ተለቅሞ ነው የተቀበረው ብለዋል። በዚህ ጥቃት ቢያንስ 4 የአክስት አጎት ልጆች እንደተገደሉበት የሚገልጽ ሌላ ነዋሪ ደግሞ አስክሬኑ የተቃጠለው ባሉበት እዚያው ግንባር ላይ 20 ገደማ ሰው ነው የተቀበረው። ማንነት መለየት አይቻልም። ከሰል ነው አብዛኛው። ጋንታው ላይ የነበሩ ሰዎች ስለሚታወቁ ነው እንጂ አብዛኛው አይለይም ስል የደረሰውን ጉዳት ሁኔታ አስረድቷል። ሌሎች አስክሬኖች ሚሊሻዎች ወደ መጡባቸው ወረዳው ቀበሌዎች መወሰዳቸውን ነዋሪዎች ገልጸዋል። አርብ ጥር 8 2018 ዓ.ም በወረዳው ዋና ከተማ መሻሃ ተከናወነ የቀብር ስነ ስርዓት መኖሩን አስረድቷል። በዚህ የቀብር ስነ ስርዓት ላይ የመከላከያ ሰራዊት አዛዥና የዞኑ አመራሮች እንደተገኙ አንድ የቀብር ላይ የተገኘ አንድ ነዋሪ አስረድቷል። የመከላከያ ሰራዊት አዛዡ ይቅርታ ስህተት ተፈጥሯል፣ የሟች ቤተሰቦችንም የሟች ልጆችንም ዞኑንም እናግዛለን፣ ለተፈጠረው ነገር ይቅርታ ማለታቸውን ተናግረዋል። ሚዲያ ያነጋገራቸው የወረዳ አመራርም የድሮን ጥቃቱ የተፈጸመው በስህተት ስለመሆኑ የመከላከያ ሰራዊት አዛዦች ለወረዳው ኃላፊዎች መግለጻቸውን አረጋግጧል። ማብራሪያ ተሰጥቷል። እነሱ ያሉት ያለው ስህተት ነው የሚል ነው። እዚያ ያለ ጀነራል መጥቶ ነበር። ዛሬ የተሰጠው ማብራሪያ በስህተት የመጣ መሆኑን ነው የሚያስረዳው ሲሉ በአካባቢው በሚገኘው መከላከያ ሰራዊት አዛዥ የተሰጠውን ገለጻ ጠቅሷል። የወረዳ አመራር ግን በምን አይነት መልኩ ስህተት ተፈጸመ የሚለው ላይ ጥያቄዎች እንዳሏቸው አልሸሸጉም። ስህተት ዝም ብሎ ስህተት አይደለም የሚሉት አመራሩ ቦታው ሳይጠና ሳይታወቅ ማን ጥቃቱን አዘዘው የሚለው ለኛ ጥያቄ ነው ብለዋል። ድሮኑን የላከው ሰው መጠየቅ መቻል አለበት። ግለሰቡ መለየት አለበት። ነገም ለመንግስት ታማኝነት ነው የምንፈልገው። ከዚያ ውጪ በስህተት ነው የሚል ማስተባበያ የኛ ግምገማ አይደለም ሲሉ ቅሬታቸውን ገልጸዋል። ሚዲያ በአካባቢው ስለደረሰው ጥቃት የመከላከያ ሰራዊቶች አስተያየት ለማካተት ያደረገው ጥረት አልተሳካም። ስለተፈጸመው ጥቃት መረጃ እንደሌላቸው የገለጹት የመከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ብረሳው ሽፈራው ከመመለከታቸው የበላይ አካላት መረጃ አሰባስቦ ምላሽ እንደሚሰጡ ተናግሯል። እጅግ አሳዛኝና ልብ ሰባሪ መረጃ ነው። በዚሁ እንግዲህ ስህተት ድሮን ቢባልም እንደተባለውም ጥያቄ አላቸው። ማን ነው ያዘዘው? እንዴት ጠፍቷቸው ይሁን ወይ የሚለው ነገር ነው በርካቶችንም ያነጋገረ ክስተት የሆነው። ሀገር ያወቀ ቦታ ነው፣ ሚሊሻዎች የሚያርፉበት፣ በሰዓቱ ደግሞ ሚሊሻዎች እንዳሉ ጭምርም ነው። ጥሪ ሳይቀባበሉ እንዴት ነው የድሮን ጥቃት የሚፈጸመው? ወይስ እንዴት ነው በዚህ ደረጃ የሰው ነፍስ የጠፋው? በማለትም በርካቶቹም ሀዘናቸውን ጥያቄያቸውን እያነሱ እንደሚገኙ ጭምርም ነው። ይህ የኛ ሀገራችን የእርስ በርስ ግጭት ባልተጠበቀ ሁኔታ የበርካታ ነፍሳት ህይወት እንዲጠፋ አድርጓል ማለትም ነው። እጅግ አሳዛኝም ነው። ጦርነት ከምን ጊዜውም በላይ ኢትዮጵያ የማያስፈልጋት ሰዓት እንደሆነ ጭምርም የአደባባይ መረጃዎች ናቸው። ለማመን በሚከብድ ሁኔታ እንግዲህ በዚሁ ድሮን ጥቃት ላይ በርካታ ቁጥር ያላቸው ሰዎች፣ ቀላል የማይባሉ ቁጥር ያላቸው ሰዎች እንደ ቅጠል የረገፉበት በዚሁ በድሮን ጥቃት እንግዲህ በከፍተኛ ሁኔታ እንደተቃጠሉ ጭምርም ነው ሁኔታዎቹ የሚያስረዱት። አስክሬናቸው መለየት ያልተቻሉ እንግዲህ በአንድ ላይ ሲቀበሩ ነው የተሰሙት። እጅግ አሳዛኝና ልብ ሰባሪ መረጃዎችን በማስመልከትም ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ ከሚኪያስ ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሊደመጡ የሚገቡ መረጃዎችን ያገኙ። በወቅታዊና ጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ። ለሟች ቤተሰቦችና ወዳጅ ዘመዶቻቸው መጽናናትን እንመኛለን ከሚዲያችን።